የሰው ልጅ አእምሮ ከተወለደበት ጊዜ ጀምሮ እስከሚሞትበት ቀን ድረስ ሲወጣ ሲወርድ ይኖራል ብሎ ሊቁ ዮሐንስ ዘእስክንድርያ በሃይማኖተ አበው እንደነገረን የሰው ልጅ አእምሮ የሚወጣ የሚወርድ ነው፣ እረፍት የለውም። እግረ ብዙ ነው። እየተናገረ በጎኑ ያስባል፣ እያሰበም ይናገራል። አግኝቶ ይሰጋል፣ እየሰጋም ተስፋ ያደርጋል። የሰው ልጅ አእምሮ ብዙ ነው። ስለዚህ በህሊናው መጠን ኃጢአቱም እየበዛ ይመጣል። ህሊናም ማለት ሐሳብ ነው። ስለዚህ ሰው ስሁት ነው። እየሳቱ ቃል ኪዳኑን እያሳበሉ መቅደሱን እያረከሱ ጣዖት እያበለኩ ኃጢአትን እያዘወተሩ ቢያስቸግሩት አሳልፎ ሃይማኖት ለሌላቸው አሳልፎ ሰጣቸው። ፀሐይ ሙቀቷን የምንሞቃት በሩን እስከከፈትን ድረስ ነው። እግዚአብሔር ለእኛ የሚያስፈልገውን ነገር የሚሰጠን ልቡናችን በተከፈተ መጠን ነው። ፀሐይን በራችንን ድርግም አድርገን ዘግተን ለምን አልሞቅሽንም ብለን ልንወቅሳት አይገባም። እኛ በራችንን አልከፈትንምና። በሩን እንደዘጋን ፀሐይ በቤታችን ሳትገባ ብትቀርና ሳይሞቀን ቢቀር የፀሐይ ችግር ነው አይባልም፣ የባለቤቶቹ ችግር ነው። እግዚአብሔር የምህረትና የጥበቃ ቃል ኪዳን ሰጥቶ ሕዝብ በዚያ ቃል ኪዳን ሳይጠቀምበት ቢቀር እግዚአብሔር ወገኖችን ረስተዋል አይባልም። ስለዚህ ጠላቶቻቸውን አሰልጥኖ እንዲያውም መርቶ አምጥቶ አስማርኮ ወሰዳቸው። በዚያ 70 ዘመን ተገዝተው ንስሐ ከገቡ በኋላ እግዚአብሔር ከነሱ ወገን ጠላት የሚያጠፋ ንጉሥ ባይኖር እንኳ የፋርሱን ንጉሥ በባቢሎን ንጉሥ ላይ አስነስቶ ቄሮስ የሚባለው የፋርስ ንጉሥ ተነስቶ የባቢሎንን ንጉሥ ብልጣሶርን ድል ነስቶ እስራኤል ወደ ሀገራቸው እንዲመለሱ ከ70 ዘመን ስደት በኋላ ፈቀደላቸው። በዚያ ዘመን ተማርከው ከሚኖሩ እስራኤላውያን ወጣቶች በንጉሡ ጠጅ አሳላፊነት ተመርጦ የነበረ አንድ ዘሩባቤል የሚባል ሰው ነበረ። ከነገሥታት ወገን ነው ትውልዱ። ንጉሡ ምሳ አዘጋጅቶ መኳንንቱን መሳፍንቱን መግቦ ትንሽ እንቅልፍ አረፍ ብሎ ሳለ እነዚህ የጠጅ አሳላፊዎች ምሳሌ እንመስል፣ ቃላት እናምጣና ምሳሌው የተወደደለት ሰው በንጉሡ ይሸለም ብለው ተነጋገሩ። አዲስ ሐሳብ እናምጣና ሐሳቡ የተወደደለት ሰው ንጉሥ ይሸልመው ብለው አሰቡ። 3 ናቸው ወጣቶቹ ከዘሩባቤል ጋር 3 ሐሳቦችን አመጡ። አንደኛው የመወዳደሪያ ሐሳባቸው በዚህ ዓለም ላይ አሸናፊ ማን ነው የሚል ጥያቄን የሚመልስ ነው። በዚህ ዓለም ላይ አሸናፊ ማን ነው? እናንተም ይህን ጥያቄ ለራሳችሁ መጠየቅ ትችላላችሁ። በዚህ ዓለም ላይ አሸናፊ ማን ነው? እንዲህ ብለው ሲጠይቁ አንደኛው አንድ ነገር አመጣ። በዚህ ዓለም ላይ አሸናፊው መጠጥ ነው አለ። በዚህ ዓለም ላይ አሸናፊው ወይን ነው አለ። እንደምንድን ነው ቢባል ዕውቀት የተከናወነለት አንደበቱ የረታለት አቃንቶ የሚናገር አዋቂ ሰው የተባለስ እንኳ ቢሆን መጠጥ በጠጣ ጊዜ ግን አንደበቱ ይታሰራል፣ ይላሻል፣ የማይረባ ነገርንም ይናገራል። ልበ ብርቱ የተባለው ሰው እገሌ አዋቂ ልባም ነው፣ ትልቅ አድርጎ የሚመክር ብልህ ነው የምንለው ሰው መጠጥ በጠጣ ጊዜ ምስጢሩን አውጥቶ ለሰው ሁሉ ዘርዝሮ ይናገራል። ብዙ ሰዎች ተረባርበው ገፍተው የማይጥሉት ሰው በጠጣ ጊዜ ግን በገዛ እግሩ ተጣልፎ ይወድቃል። ስለዚህ በዚህ ዓለም ላይ መጠጥ አሸናፊ ነው። ትልቅ ሰውን ያዋርዳል፣ አንደበትን ያስራል፣ ምስጢር ያስወጣል፣ የቆመን ይጥላል፣ ጤነኛን ያሳምማል፣ ይሰብራልም።
እንዲህ የሚያደርግ አሸናፊ መጠጥ ነው እንጂ ከመጠጥ በላይ ሌላ አሸናፊ አለን ብሎ አንዱ ተወዳዳሪ ይህንን አቀረበ። ሁላችሁም እንደምታውቁት መጠጥ አሸናፊ ነው። በእውነቱ ብዙ ሰው በመጠጥ ተሸንፎ ነው ያለ። ማሰቢያን የሚጎዳ ነው። አእምሮን ይጎዳል። አርቆ አሳቢነትን ያጠባል። በቅርብ ደስታና ፈንጠዝያ ውስጥ በመክተት ለነገ እንዳንኖር የሚያደርግ መጠጥ ነው። ጭንቅላትን ያበላሻል። ዓላማ የለሽ ያደርጋል። ቤትን ያፈርሳል። ትዳርን ይፈታል። ገንዘብን ያባክላል። በየሜዳው ይጥላል። ለአውሬ ለጠላት አሳልፎ ይሰጣል። መጠጥ ክፉ ነው። ክብርን የሚያስጥል ነገር ነው። ስለዚህ መጠጥ አሸናፊ ነው። መጠጥ አሸናፊ ነው እንዳለው። ሁለተኛው ሁላችንም መጠጥ መቀነስ አለበት። ስካር በዝቷል። እግዚአብሔርም እንዳይሰማን እየሆንን ነው። ሀገራችን ያለንባት ሀገር ኢትዮጵያ በብዙ ፈተና ውስጥ እያለች እኛም እግዚአብሔርን ሰላም እንዲሰጠን እየለመንን፣ ነገር ግን ስካሩ ብዙ ነው። በነገር አረቂ የሰከረም ብዙ ነው። ያንንም የሚያስተምር ነው። ሁለተኛው በዚህ ዓለም ላይ አሸናፊው ንጉሥ ነው አለ። ንጉሥ አሸናፊ ነው። የወንድ መኳንንት የሴት ወይዘሮ ለንጉሥ የማይገዛ የለም። የቆመውን ቁረጥ፣ የወደቀውን ፍለጥ ብሎ ቢያዘው ለንጉሥ የማይታዘዝ ለንጉሥ የማይገብር የለም። ሰው 10-20 ዓመት ፈልጎ ያጣውን ነገር ንጉሥ በፈለገ ጊዜ ግን በአንድ ቀን ያገኘዋል። ትልቁን ያዋርዳል፣ የተዋረደውን ይሾማል፣ ያከብራል። በዚህ ዓለም ላይ አሸናፊው ንጉሥ ነው። የተሾመ ሰው አሸናፊ ነው። ወንበር ያለው ሰው አሸናፊ ነው። ጊዜ ያለው ሰው ያሸንፋል ብሎ ተናገረ። ዘሩባቤል ደግሞ የለም በዚህ ዓለም ላይ አሸናፊ እናንተ ያላችሁት አይደለም፣ 2 ናቸው ብሎ አቀረበ። አንደኛው ሴት ናት በዚህ ዓለም ላይ አሸናፊ፣ በዚህ ዓለም ላይ አሸናፊ ሴት ናት ብሎ ተናገረ። ለምንድን ነው ሴት አሸናፊ ናት ያልክ ቢሉት፣ ምን ትልቅ ሰው ቢሆን ዕውቀት ከባለጸግነት አንድ አድርጎ የያዘ ሰው ቢሆን ወደ ሴት በቀረበ ጊዜ ልቡ የማይፈታ የለም። ማንም የማይደፍረውን ሰው ሴት ግን ትደፍረዋለች፣ ማለት ትሰድበዋለች፣ ትቆጣዋለች። ለዚህ ምስክሩ ንጉሡን ብዙ ሰው እየሰገደለት፣ ንግሥቲቱ ግን መጥታ በጥፊ ትመታዋለች። አክሊሉን ከራሱ ላይ አንስታ ወስዳ ፀጉሯ ላይ ደፍታ ትጫወተዋለች። ለምን እንዲህ ያደረግሽ ብሎ ቢቆጣት ደግሞ ቀድማ አኩርፋ ትቀመጣለች። ንጉሡ ተከትሎ ሄዶ አባብሎ ለምኖ ይታረቃታል። ሰው ዕድሜ ዘመኑን የለፋበትን ገንዘብ ለእናት ለአባቱ ሳይሰጥ ለሚያገባት ሴት አስረክቦ ቁጭ ይላል። በሴት እስትንፋስ የማይፈተን ልቡ እንደ ቅቤ የማይቀልጥ ማን ነው? ስለዚህ በዚህ ዓለም ላይማ አሸናፊዋ ሴት ናት አለ። አራተኛ ግን ምን አለ? ሁሉ ግን አልፎ ለዘላለም የምትኖር እውነት ናት አለ። መጠጥ አሸናፊነቱ ከእንቅልፍ እስኪነቁ ድረስ ነው። ንጉሥ አሸናፊነቱ እስከሚሻር ድረስ ነው። ሴት አሸናፊነቷ ውበቷ እስካለ ድረስ ነው። እውነት አሸናፊነቱ ግን ለዘላለም ነው። ስለዚህ ከሁሉ በላይ አሸንፎ የማይሻር
ውበቱ የማይጠወልግ ስልጣኑ የማይሻር በትናንትና በዛሬ መካከል መለወጥና መለየት የሌለበት የዘላለም ንጉሥ እውነት ነው እና እውነት ያሸንፋል፣ ሁሉም ለጊዜው ነው ብሎ ዘሩባቤል አቀረበ። ንጉሡ ተቀስቅሶ ተነሳ። ንጉሥ ተቀስቅሶም አይደለም በነቃ ጊዜ ማለቴ ነው። ንጉሥ አንተ ተኝተህ ሳለ ሐሳብ አዋጥተን ነበረ። አይምሮ ሲሰሩበት እንደዚህ ነው። አይምሮ ካልሰሩበት ግን የረጋ ውሃ ማለት ነው። የረጋ ውሃ ትል ያፈራል። ወራጅ ውሃ ብቻ ነው ጤነኛ። ዝም ብሎ የተቀመጠ ውሃ፣ ደጅ ላይ የተጠራቀመ ውሃ ትል ያፈራል። ስራ የፈታ አይምሮ የተንኮል ፋብሪካ ነው። ተንኮልን የሚያመነጩት ስራ ፈቶች ናቸው። ክፋትን፣ ቂምን፣ ሰው ከሰው ማጣላትን የሚያመጣው ስራ ፈቶ ቁጭ ማለት ነው። ነገረኛ የሚያደርግ ራሱ ስራ ፈት ነው። ስራ ፈት ነው። አንዳንድ ጊዜ እኔ ሳየው ፈረንጆቹ ተንኮል አላቸው። ተንኮል የነሱ እንዲያውም ስትራቴጂክ ተንኮል ነው። በጣም ኃይለኛ ተንኮል ነው። እንደዚህ ቀለል ያለ ተንኮል አይነካካቸውም። ሀገር አቀፍ ተንኮል፣ ወንዝ ተሻጋሪ ተንኮል፣ ዓለም አህጉር አቀፍ ተንኮል ነው የሚተነኮሉ የነሱ። ኢትዮጵያውያን ግን እንዲሁ በጥቃቅኑ ተንኮለኛ እንደው ባንሆን ጥሩ ነው ብዬ አስባለሁ። ማለት ወግ ሰንጣቂ ሆነናል ልላችሁ ፈልጌ ነው። ነገር ሰንጣቂ አንዱ ስራ ፈት ስለሆን ይመስለኛል። አሁን በምን ነው ይሄን የማየው? አሁን ውጭ ሀገር ተወልደው ያደጉ ልጆች ኢትዮጵያውያን ውጭ ሀገር የተወለዱትን ሳያቸው ኢትዮጵያ ሲመጡ አንዳንዴ ሳያቸው በቃ የነገሯቸውን ነገር ነው ብሎ ነው የሚይዙት። ወግ አይሰነጥቁ፣ አሽሙር አያውቁ። ለምንድነው ሲባል ሲገባኝ አሽሙር ስለሌለ ሁሉም ወደ ስራው ስለሚሮጥ፣ አሁኛ እኮ ስራ ስለሌለ ነው አሽሙረኛ ይሆን ነገረኛ ይሆን። ነገረኛነት የስራ ፈትነት ውጤት ነው። የአንዳንድ ሰው በጣም ያስደንቀኛል። ቁጭ ብሎ ተንኮል የሚቀምር ሳል ነው ፊዚክስ እና ሂሳብ ይመስል ቁጭ ብሎ ወግ ተንኮል ቀምር እኔ ይደንቀኛል። እውነት የምነግራችሁ አንድ ሰው ቁጭ ብሎ ተንኮል ሲያስብ እኔ አዛኝን በጣም ነው የምደንቀው። እንዲህ ሰው ቁጭ ብሎ ተንኮል ያስባል። ተንኮል ማለት ገብቷችኋል አይደል? ተንኮል ማለት ሌላ ኃጢአት አይደለም ያልኩት፣ ተንኮል ነው ያልኩት። ኃጢአትማ ሁላችን ኃጢአተኛው። ተንኮል ማለት ግን ሰውን ማጥመድ፣ ነገር መሰንጠቅ፣ ነገርን ከነገር አሰናስሎ አቀናብሮ ለሰዎች ጉድጓድ መቆፈር። በእውነት ኃጢአተኛ በእግዚአብሔር ምሕረት አለው። ተንኮለኛነት ግን ከእግዚአብሔር ምሕረት ያሳጣል። እባብም ከአራዊት ሁሉ ተንኮለኛ ነበር አይደለም የሚለው ኦሪት ዘፍጥረት ስታነቡ። እባብ ከአራዊት ሁሉ ተንኮለኛ ነበር። ተንኮለኛነት ማለት ሰውን አሳስቶ ገደል መክተት። እንዲሳሳት ጉድጓድ ትቆፍራለህ። ተሳሳተ ብለው ጉድጓድ ውስጥ ትከተዋለህ። ራስህ አሳስተህ ራስህ ትዝቅበታለህ። ይሄ ተንኮለኛነቱ። ጥሩ አይምሮ ግን ቁጭ ስንል ምን ማለት ነው ያለብን? ሐሳብ ማዋጣት። እስኪ ሐሳብ እናዋጣ ብለን እኔም አንድ ሐሳብ አንተም አንድ ሐሳብ እስኪ ይህን ነገር እንወያይበት ብሎ ይውላችሁ ቤተ ክርስቲያንንም ሀገራችንንም ያቆዩት ሐሳብ ያላቸው ሰዎች ነው። ጥሩ ሐሳብ የሚያስቡ ዘመንን ተሻግረው የሚያስቡ ሰዎች ናቸው። ማሰብ ትልቅ ነገር። አሁን ይሄ ዘመን ምን እያደረገን እንደሆነ ታውቃላችሁ? እንዳናስብ እያደረገን። በቃ እንዳናስብ ነው የሚያደርገው። ሊገደው ይገርማል። ምክንያቱም የማናስብበት ምክንያት ደግሞ ለምንድን ነው? ቁጭ ብለን እንዳናስብ ሰቢያችን በሙሉ ጥቅጥቅ እንዲል እየተደረገ ነው። ይህን የፈጠረው ምንድን ነው? ዓለሙ የሚሰጠን የቤት ስራ አለ። ጦርነት አለ፣ ብጥብጥ አለ፣ ስድድብ አለ። አሁንማ ድሮ ሰውና ሰው እቤት ቁጭ ብሎ ይበሻሸቅ ነበር። አሁን በሚዲያ መበሻሸቅ ተጀምሯል አይደለም? የአደባባይ ብሽሽቅ ተጀምሯል። አሁን ያለ በሰው ጉዳይ ቁጭ ብሎ እንደውም ኧረ በስመ አብ
ከራስ ቤት በርን እያለ ሰው ልቅሶ ለምን ትሄዳለህ አለ ልቁ። ቁጭ ብሎ እነገሌ የእናት ዳራቸው እንዴት ሆነ? እንደዚህ ነው የለም እንደዚህ ነው ውይይት አይቀርባችሁም? ቁጭ ብለህ የሰውን ህይወት እንጀራ አድርገህ ንፍሮ አድርገህ ትቀቅለዋለህ፣ ቆሎ አድርገህ ታበስለዋለህ፣ እንጀራ አድርገህ ትቀቅለዋለህ። በቃ አይታ ላይ ድረስ ይህ የስራ ፈትነት ውጤት እንደዚህ አይደረግ። ሰውን ጉዳይ አድርጎ የሰውን ህይወት እያነሱ እንጀራ ማብሰል ተገቢ አይደለም። ከዛሳ በስልኮቻችን ላይ የተጫኑት መተግበሪያዎች እንዳናስብ የሚያደርጉ ናቸው። የዩቲዩብን ሳትጨርሰው የፌስቡክ ይመጣል፣ የፌስቡክን ሳትጨርሰው የቲክቶክ ይመጣል፣ የዚያን ሳትጨርሰው የምትደውለው ስልክ አለ። በቃ ንቅንቅ የማያደርግ መስኮት የሌለው ቤት ነው የሚያደርገው ጭንቅላታችንን ጠቅጠቅ ብለን እንዳንቀሳቀስ። ደግሞ 24 ሰዓት ይሰራል ሁሌም። ዓለም መቼ ይጠፋል ብላችሁ ብትጠይቁት ማሰብ ያቆመለት ብዬ ነው የሚናገሩት። ማሰብ በሞቴ ትልቅ ነገር ነው። እነዚህ 3 ወጣቶች ቁጭ ብሎ አሰቡ። በስደት ሀገሩ ነው ሀገር በሌለበት በባቢሎን ሄደው ሀገራቸውን አጥተው መቅደሳቸው ፈርሶ አባቶቻቸው ጠፍተው ርስታቸው ተወርሶ ታሪካቸው ተረስቶ ስደት ሀገር ሆኖ እስኪ ሐሳብ እናዋጣ አሉ። ሁላችንም ሐሳብ አዋጥተን ራሳችንም ሰውንም ለማዳን ነው መታደል። ሐሳባቸው ተመረመረ፣ ሐሳባቸውን አቀረቡ። ፉክክርም የለባቸው። እኔ ያልኩት ይሁንም አላሉ። ሁላችንም የራሳችንን እናቅርብ፣ የተሻለ ሐሳብ ያለው ሰው ይሸለማል። ሐሳባቸውን አቀረቡ። ይህን ገበያ ምን ያንጫጫዋል ተብሎ ቢጠየቁ አሉ አንድ አባት እበልጣል በለጣል። አሁን ግን የተሻለ ሐሳብ ያለው ሰው የሚሰማ ሳይሆን መንጫጫት ነው። ዝም ብሎ ማዳመጥ ጥሩ ነገር ነው። ከዚያ በኋላ ሐሳባቸውን አቀረቡ። እኔ እንደዚህ ነው ታሪኩን መልሼ በማብራራት ጊዜያቸውን መፍጨት ስለማልፈልግ ነው። መጽሐፍ ቅዱሱ ይከልሰዋል። እኔ ወይን ያሸንፋል ያልኩ በዚህ ምክንያት ነው። ወይ ንጉሥ ያሸንፋል ያልኩ በዚህ ምክንያት ነው። እኔ ሴት ታሸንፋለች ያልኩኝ በዚህ ምክንያት ነው። እውነት ያሸንፋል ያልኩ ግን እውነት በቁጥር አይለካም። እውነት ዘመን አይሽረውም። እውነት ፊት አይቶ አያዳላም። እውነት ለዘላለም ይኖራል። እውነት ከዕድሜ በላይ ነው። እውነት ከባለጸግነት በላይ ነው። እውነት ከሀብት በላይ ነው። እውነት ከውበት በላይ ነው። እውነት ከወንበርና ከስልጣን በላይ ነው ብዬ ነው ብሎ አቀረባ። ምን እንዳደርግልህ ትፈልጋለህ አለው። የአባቶች መቃብር እንዲሰራ እፈልጋለሁ አለው። ዘሩባቤልን አንግሶ ሕዝብህን ይዘህ ወደ ኢየሩሳሌም ግባ ብሎት ዘውዱን ደፍቶ የ70 ዘመኑን የምርኮ ቀንበር ሰብሮ የእውነት ልጅ ዘሩባቤል እስራኤልን ይዞ ኢየሩሳሌም ገባ እላቸዋለሁ። እውነት ያሸንፋል። እውነት ለማሸነፉም መጠጥ ያሉም እዛው ቀረ አላሸነፉም። ንጉሥ ያሉም አላሸነፉም። ሴት ያሉም አላሸነፉም። እውነት ያለው ግን ቀንበር ሰብሮ ሀገሩ ገባ። ያ ማለት በዚህ ዓለም ላይ ትውልድን የሚያሽመደምዱ 3 ነገሮች አሉ ማለት ነው። አንደኛው የሹመት ፍላጎት፣ ሁለተኛው የምቾት ፍላጎት፣ ሶስተኛው የሥጋ ፍላጎት ናቸው። እነዚህን ዞር ብሎ ሳያቸው ከእውነት ጋር የቆመ ግን ለዘላለም ያሸንፋል። እውነት ተባባሪ አትፈልግም። ለእውነት ሰራዊት የላትም። እውነት ቦታ አትመርጥም። እውነት ቀን አትመርጥም። ጊዜም የላትም። በጊዜ አትገደብም። እውነት በልብ ከተማ የምትኖር ናት። እውነትን ጭብጫዋ አይሾማትም፣ ጭብጫዋ አያወርዳትም። እውነት በአእምሮ ከተማ ነግሳ ትኖራለች። የእውነት መንበሯ ንጹሕ ልብ ነው። ስለዚህ እውነት ለዘላለም ታሸንፋለች። እውነት ብቻዋን ቆማ ከዓለም በላይ ትከበራለች። ለምንድን ነው እንደዚህ ያልኩት ብትሉ
ሶስት ነገሮችን ልነግራችሁ ፈልጌ ነው። ስለ እውነት በትንቢተ ዳንኤል ምዕራፍ 13 የምናገኘው አንድ ታሪክ አለ። እሱን ነግራችኋለሁ። እውነት ብቻዋን ታሸንፋለች። ብቻዋን። ሶስና የምትባል ሴት ታውቃላችሁ። ታሪኩን በደንብ በፍጥነት ለመናገር ልሞክር። እንደ ስብከት ታሪክ ያልተርከውም ቶሎ ለመጨረስ ነው የምሞክረው። ሶስና እጅግ የተከበረች ባለትዳር ናት። ይህች ሰው እግዚአብሔርን የምትፈራ ሰው ናት። ከዕለታት በአንድ ቀን በአጸድ ውስጥ ገብታ ስትታጠብ ሁለት ለገዛ ፍላጎታቸው የሚፈልጓት የአይሁድ መምህራን በቀትር ሰዓት ሂደው ፈቃዳችንን ፈጽምልን፣ የማትፈጽምልን ከሆነ በዝሙት አገኘናት፣ ከባሏ ላይ ስታመነዝር አገኘናት ብለን ለእስራኤል እንከስሻለን። እኛ ደግሞ በሕዝቡ ያለንን ተቀባይነት ታውቂያለሽ። እንደዚያ ከሆነ ሕዝቡ በድንጋይ ወግሮ አንቺን መግደሉ ነው አለ። እንግዲህ በእግዚአብሔር እጅ ከሚፈረድብኝ እናንተ የፈለጋችሁትን ብታደርጉብኝ ይሻለኛል፣ እኔ የፈቃዳችሁን አልፈጽምም አለ። ተሰሚነታቸውን ተጠቅመው እነዚህ ሁለት የአይሁድ መምህራን ይህችን ሴት ከባሏ በላይ ስታመነዝር በቀትር ሰዓት አገኘናት ብለው ተነገሩ። በአጠቃላይ አእላፈ እስራኤል ተሰብስበው በድንጋይ ትወገር 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 ትወገር። ለምን? ማስረጃ ያቀረቡት በጣም የማይጠረጠሩ ሰዎች ስለሆኑ ማለት ነው። ትወገር ተባለ። እንግዲህ የአንድ ሀገር ህዝብ፣ አሁን ለምሳሌ የአዲስ አበባ ህዝብ በሙሉ ትወገር ቢላት እንዲህ ምን ይመስላችሁ? እድናለሁ ብላችሁ ታስባላችሁ? ቢያንስ እንደ 3-4 ሰው እንኳን ለሽምግልና ቢተርፍ ጥሩ ነው። ሀገር በሙሉ ይወገር ቢላችሁ እድናለሁ ትላላችሁ? እውነት ብቻዋን ትቆማለች። ከዛ ምን አደረገ? እሷ ልቧ አልተፈታም። የእስራኤል አምላክ የእውነት ዳኛ አንተ እንደ ፍርድ ፍረድልኝ ያለች ጸልያለች። በእስራኤል ሴቶች ራሳቸውን መከናነብ ክብር ነው። ይቺ ወራዳ ክብር የላትምና ክንብንቧን ታውርድ አሉ። በውስጣቸው ግን ውበቷን መጥገብ ፈልገው ነው ይላሉ የቤተክርስቲያን ሊቃውንት፣ ያዋረዱ መስለው። ከዚያ በኋላ እግዚአብሔር ቸር ነው፣ እውነት አይመሽባትም፣ እውነት ብትዘገይም አትቀርም። ዳንኤል የሚባል ነቢዩ ዳንኤል ከመካከላቸው ተነሳ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ና ማእከሌነ እስመ እግዚአብሔር አልሃቀከ፣ እግዚአብሔር አንተን በመካከላችን ታላቅ አድርጎሃልና ና በመካከላችን ፍረድ አሉት። የእውነት ኃይሏ ሺዎች እየጮሁ የአንድ ሰው ጩኸት የ1000 ሰው ጩኸትን ዝም እንዲዳረጋቸው መጀመሪያ የሚያደርገው። ቆይ እስኪ እናንተ ውሸታሞች ይችን ሴት ከምን ዛፍ ስር ነው ስታመነዝሯት ብሎ ዛሬ የሕግ ባለሙያዎች መስቀለኛ ጥያቄ እንደሚሉት መስቀለኛ ጥያቄ ጠይቃቸው። ከምን ስር ነው አንተ ያየ? አንደኛው ለብቻው ነው የጠየቀው፣ ከሾላ ዛፍ ስር፣ ሌላኛውስ ከወይራ ዛፍ ስር። የተለያየ የእግዚአብሔር መልአክ ይቀስፍሃል አለው። ሁለቱንም የእግዚአብሔር መልአክ ሰንጥቆ ሰንጥቆ አጠፋቸው። እውነት ለዘላለም ያሸንፋል። አንዲት ሴት ከእውነት ጋር ቆማ ሀገር ተነስቶባት ወገን ክዷት አሸነፈች። አንዲት ሴት ብቻዋን ነው። ስለዚህ ቁጥር አይተህ ከውሸት ጋር አትጨመር። እውነት በቁጥር አይለካም። ብቻህን ቢሆን ከእውነት ጋር ቁም። እውነት ከሺህ ይልቅ ትመሰክራለች፣ አፍ አውጥታ ትናገራለች። የእውነትን ምስክር ተራራ አይጋርዳትም፣ ውሃ አይቦራባትም፣ ደመና አይጋርዳትም፣ ክረምትና በጋ አያስቀራትም። እውነት ከሰማያት በላይ ጸንታ የምትኖር ናት። እውነትን ጩኸት አያፍናትም። እውነትን ስም ማጥፋት አያስቀራትም። እውነት ለዘላለም ሁሉን ፈንቅላ ትወጣለች። በተራራ ላይ የተሰራች ከተማ ልትሰወር ማለት እንዳይቻላት ጌታችን በወንጌሉ እንዳስተማረን በእውነት ላይ የቆመ ሰው ጉድጓድ ውስጥ ቆፍረው ቢቀብሩት እንኳን ይወጣል። እውነት ለዘላለም ያሸንፋል።
እውነት። ይህን ርዕስ የመረጥኩበት ለዕለቱ የመረጥኩበት የራሴ ምክንያት አለ። እውነት አሸናፊነቱን የሚገለጥበት ቀን ነው ዛሬ። አሁን ያለንበት ቀን የግንቦት ሥላሴ ይህንን የሚያስረዳ ነው። ለምንድን ነው ስትሉኝ፣ ዛሬ ቅዱስ አትናቴዎስ ሐዋርያዊ ዕረፍቱ ነው። ቅዱስ አትናቴዎስ ሐዋርያዊ በ325 ዓመተ ምህረት የመጀመሪያውን የቤተ ክርስቲያን ዓለም አቀፍ ጉባኤ የጸሎት ሃይማኖት አንቀጽ ያረቀቀ ለ47 ዓመት በፓትርያርክነት ተቀምጦ ለግማሽ ክፍለ ዘመን ያህል የቤተ ክርስቲያንን አደራ የተሸከመ የእውነት ምሰሶ ነበረ ቅዱስ አትናቴዎስ። እሱ ብቻውን ነበር የሚሮጠው፣ ብቻውን። ይገርማችኋል እኮ ቅዱስ አትናቴዎስ የተጠራው ከአረማዊ ቤተሰብ ነው። ክርስቲያን ካልሆኑ ቤተሰቦች ቤተሰቦቹ ክርስቲያን አይደሉም። የክርስቲያን ልጆች እርስ በርሳቸው ሲጨዋወቱ አንዱ ጳጳስ አንዱ ምዕመን እየሆኑ ይጫወታሉ። ያንን ሲጨዋወቱ እሱም ከጨዋታቸው አስገቡኝ አላቸው። አንተ የክርስቲያን ልጅ አይደለም፣ እኛ የክርስቲያን ሕፃናት ናቸው፣ የክርስቲያን ልጅ ነን፣ እንዴት አንተ ከእኛ ጋር ጨዋታ ትጫወታለህ? ይሉታል። በቃ ለእናንተ ክርስቲያን ሆናለሁ፣ ከጨዋታቸው አስገቡኝ አለችው። የሕፃናት ጨዋታ ነው። ሲጫወቱ ሕፃናቱ አትናቴዎስን አጥምቀን ክርስቲያን ያደረግነው እያሉ አንዱ ሜሮ ሲቀባው፣ አንዱ አጠመኩ ሲለው የጨዋታ ነው ሁሉም። እንደዚያ ሲሉ በዘመኑ የነበረው የእስክንድርያ ሊቀ ጳጳስ እለእስክንድሮስ ደረሰ። ቆሞ ተመለከታቸው። አባታችን እነዚህ ሕፃናት ምን ቁም ነገር አገኝባቸዋለሁ ብለህ ነው የምትሰማቸው? አሉት። እግዚአብሔር በዚህ ሕፃን ላይ ያሳደረው መንፈስ ቅዱስ አታውቁም፣ ከኔ ቀጥሎ ፓትርያርክነት የሚሾም ይህ ነው ብሎ ትንቢት ተናግሮ ይዞት ሄደ። በደንብ እያስተማረ መጻሕፍተ ብሉያትም መጻሕፍተ ሐዲሳትም እያስተማረ ዘመኑ የሚጠይቀውን በግሪክ ሮማን ኢምፓየር ተስፋፍቶ የነበረውን የግሪክ ፍልስፍና ጥንቅቅ አድርጎ እንዲማር አደረገው። ለምን? እነ አርዮስ የግሪክን ፍልስፍና እየተጠቀሙ በተለይ የአርስቶትልን ፍልስፍና እየተጠቀሙ የክርስቶስን የባሕርይ አምላክነት ይክዱ ስለነበረ እሾህን በሾህ እንዲያወጡት ፍልስፍና ተማርኮ ያለን ሰው በፍልስፍናው መንገድ ለመርታት ፍልስፍናን ጥንቅቅ አድርጎ ተምሮ የዘመኑን የግሪክ ቋንቋ የቴዎሎጂ ተርምስ የሚባሉትም መሰረታዊ ቋንቋዎች አውቆ በንጽሕና በቅድስና ተሸልሞ በእለእስክንድሮስ ቤት አደገ። ከሃዲው አርዮስ ኢየሱስ ክርስቶስ ያልነበረበት ዘመን ነበር ወይም አልነበረም አልቦ ብስሙ። እናንተም መማር አለባችሁ። አንዳንድ ጊዜ እግዚአብሔር ያበላል ያጠጣል የሚል ስብከት ብቻ አይደለም መስማት ያለባችሁ፣ መሰረታችሁንም ማወቅ አለባችሁ። ሃይማኖት ሲነገር እንቅልፍ መተኛት፣ እግዚአብሔር ጤና ይሰጣል እንጀራ ያበላል ሲሏችሁ በደል ማለት ይሄ ነውር ነው። በደንብ አድርጋችሁ ማወቅ አለባችሁ ሃይማኖታችሁ። ኢየሱስ ክርስቶስ ቀዳማዊ ቃል ነው። ቃል ደግሞ ሥጋ ሆኗል። ቃል ደግሞ እግዚአብሔር ነው። ቃል በልብ እንደሚኖር ወልድ በአብ ኖሯል። ከአብ ተለይቶ የኖረበት ዘመን የለም። የወለዶ አብ እምድኅረ ዘመን፣ አብ ኑሮ የወለደው አይደለም። አልወቱ ጥንት፣ መጀመሪያ አልነበረውም። እሱ ቀዳማዊ ነው። ዕብራውያን ምዕራፍ 1 ቁጥር 3 ላይ እሱ የአብ የክብሩ ነጸብራቅ ነው፣ የአብ የክብሩ ጸዳል ነው፣ የአብ የክብሩ ብርሃን ነው አሉ። ይህ ማለት ተመልከቱ፣ ነጸብራቅ ጸዳል የምንለው ከፀሐይ ወጥቶ እኛ ላይ የሚያርፈውን በተለምዶ ጨረር ብለን የምንጠራው ነው። እሱ ነጸብራቅ የፀሐይ ጸዳል ይባላል። ይህ ጸዳል እኛ ላይ መጥቶ ሲያርፍ ከፀሐይ ከክብ አካሏ ተለይቶ አይደለም፣ ተለይቶ የኖረበት ጊዜ የለም። ከክቡ ጋር አብሮ እንዳለ እዚህ እኛም መጥቶ ያሞቃል፣ ያበራል። እንደዚህም ሁሉ ወልድ የአብ ብርሃን ነው፣ የአብ ጸዳን ነው ማለት ጸዳን ወይም ነጸብራቅ ከፀሐይ ክበብ ሳይለይ እንደኖረ ወልድም ከአባቱ ሳይለይ
የኖረ ነው። ወልድ ያለዚያ ጸዳል አብ ብቻውን አልነበረም። አብ ማለት አባት ማለት ነው። አባት የአብ ደግሞ አብነቱ ቀድሞ የነበረ ነው። ወልድን ኑሮ ወለደው ካልን ግን አብም አብ የሆነ ኖሮ ነው ማለት ነው። ምክንያቱም ያለ ልጅ አባት የሚባል የለምና። ስለዚህ ክርስቶስ ዓለማት ሳይፈጠሩ በአብ ክብር የነበረ ነው። እሱም ከአባቱ ጋር አንድ ነው። ኩሉ ዘቦላዊ የዚአየ ውእቱ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአባቴ የሆነው ሁሉ የኔ ነው ብሏል። ለአባቴ የሆነው ሁሉ የኔ ነው። ለአባቴ የሆነው ሁሉ የኔ ነው። ያዙ። ለአባቴ የሆነው ሁሉ የኔ ነው ማለት ነው። የአብ ቀዳማዊነት የወልድ ቀዳማዊነት ነው። የአብ ሕያውነት የወልድ ሕያውነት ነው። የአብ ሕይወትነት የወልድ ሕይወትነት ነው። የአብ ምሉዕነት የወልድ ምሉዕነት ነው። የአብ ረቂቅነት የወልድ ረቂቅነት ነው። የአብ ሁሉን ቻይነት የወልድ ሁሉን ቻይነት ነው። የአብ ሁሉን አዋቂነት የወልድ ሁሉን አዋቂነት ነው። የአብ አይመረመሬነት የወልድም አይመረመሬነት ነው። አብ እንደማይመረመር ወልድም አይመረመርም። አልቦ ዘአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘአምሮ ለወልድ ዘእንበለ አብ ባሕቲቱ። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም። ስለዚህ አብ እንደማይመረመር ወልድ አይመረመር ከስ ስለወጡ ወልድ ለፈቀደው ይገልጥለታል እንጂ። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ ደግሞ ሲናገር መኑ ያምር ሕሊናሁ ለእግዚአብሔር ዘእንበለ መንፈሱ ቅዱስ፣ የእግዚአብሔርን ሕሊናውን ማን መርምሮ ያውቃል የባሕሪ ሕይወቱ ከሚሆን ከመንፈስ ቅዱስ በቀር ብሎ እንደተናገረ መንፈስ ቅዱስ የመንፈስ ቅዱስ ረቂቅነት የአብ የወልድ ነው። የወልድ ረቂቅነት የአብ የመንፈስ ቅዱስ ነው። የአብ ረቂቅነት የወልድና የመንፈስ ቅዱስ ነው። በዚህ ርቀት የኖረ ነው። ወልድ ቀዳማዊ ነው። ከአባቱ ጋር አንድ ነው። በከመ ይሁቦሙ አብ ሕይወተ ለፍቁራኒሁ ከማሁ ወልድኒ ይሁቦሙ ሕይወተ ለፍቁራኒሁ። አብ ለወደዳቸው ሕይወትን እንደሚሰጥ ወልድም እንዲሁ ለወደዳቸው ሕይወትን ይሰጣል። ከመ ያክብርዎ ሰብእ ለወልድ ዘከመ ያከብርዎ ለአብ። ሰዎች ሁሉ አብን ባከበሩበት ክብር ወልድን ያከብሩት ዘንድ አብ ሕይወትን እንደሚሰጥ ወልድም ሕይወትን ይሰጣል። የዮሐንስ ወንጌል ምዕራፍ 5 ላይ ስታነቡት እንዲህ ነው። ሕይወት እግዚአብሔር ነው። በኦሪት ዘዳግም እንደተናገረ አነ እቀትል ወኃይል ቀጽፍዮ ወሳል አልቦ ዘያመስጥ እምኔ። እኔ ገርፋለሁ፣ እኔ አቆስላለሁ፣ እኔ እፈውሳለሁ፣ እኔ ገድላለሁ፣ እኔ አድናለሁ፣ ከእጄ የሚያመልጥ የለም፣ ማዳንና መግደል የኔ ስልጣን ነው ይላል የሰራዊት ጌታ እግዚአብሔር። እንዲህ ነው የሚለው። እግዚአብሔር ሕይወት ነው። እግዚአብሔር ሕይወት ነው። ክርስቶስ ደግሞ የዮሐንስ ወንጌል ምዕራፍ 14 ቁጥር 25 ላይ ምን አለ? አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ አለ። እግዚአብሔር ቅዱስ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው አለ። እግዚአብሔር ያበርሊተ ወያድነኒ እምንትኑ ያፈራኒ አለ። እግዚአብሔር ብርሃኔና መድኃኒቴ ነው መዝሙር 26 ቁጥር 1 ላይ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አነ ውእቱ ብርሃኑ ለዓለም ዘይተለወኒ ይርኤ ያለ ጽልመት አላ ይረክብ ብርሃነ ሕይወት። እኔ የዓለሙ ሁሉ ብርሃን ነኝ፣ እኔን የሚከተለኝ ከቶ ጨለማን አያይም ለዘላለም ሕይወትን ያገኛል እንጂ ብሎ ነው የነገረኝ ጌታ። ስለዚህ ክርስቶስ ከአባቱ ጋር አንድ ነው። አባ ሰባሃኒ በስብሐቲከ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም። አባት ወይ ካንተ ጋር ዓለም ሳይፈጠር በነበረ ክብር ግለጠኝ፣ የኔን ክብር ግለጥ አለ። ወዝንቱ ውእቱ ሕይወት ዘላለም ከማይምሩከ ለከ ለአምላከ ጽድቅ ባሕቲትከ ወለዘፈነውጎ ኢየሱስ ክርስቶስ ወልድከ። የዮሐንስ ወንጌል ምዕራፍ 17 ላይ ሲናገር አባቴ ሆይ የዘላለም ሕይወት ይህች ናት፣ የዘላለም ሕይወት ይህች ናት፣ ብቻህን አምላክ የምትሆን አንተን ያውቁ ዘንድ የላከው ልጅህን ኢየሱስ ክርስቶስን የሚያውቁ ዘንድ ነው። እንግዲህ የዘላለም ሕይወት አብን በማወቅና ወልድን በማወቅ የሚገኝ ከሆነ የዘላለም ሕይወት በአንድ አምላክ ይሰጣል እንጂ በዋና አምላክና በተከታይ አምላክ የሚሰጥ አይደለም። አምላክም አንድ ነው፣ ሕይወት ሰጭም አንድ ነው። እንደዚያ ከሆነ አብን ማወቅ ሕይወት ከሆነ ወልድንም ማወቅ ሕይወት ከሆነ ሕይወት ደግሞ ለዓለም ያለው አንድ ነውና አንድ ሕይወት አለውና ለዓለም ያ አንድ ሕይወት እሱ ከአባቱ ከመንፈስ ቅዱስ ጋር ሩይ በመለኮቱ የሚሆን አንድ የባሕርይ ጌታ ኢየሱስ ክርስቶስ ነው።
አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንዲህ ይላል ቅዱስ ዮሐንስ በመልእክቱ ሲናገር ንነሰ ነአምን ከመ መጽአ ወልደ እግዚአብሔር ወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ። እኛ ግን የእግዚአብሔር ልጅ እንደመጣ እግዚአብሔርንም እናውቅ ዘንድ ልቡናን እንደሰጠን እናውቃለን። ወሀለውነ በአሚን በወልደ እግዚአብሔር ዘውእቱ ዘበአማን እግዚአብሔር። አንድያ ልጅ በሚሆን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ጸንተን ይሄው እንኖራለን። እሱም ለዘላለሙ እውነተኛ አምላክ ነው ይላል። ስለዚህ ኢየሱስ ክርስቶስ ከአባቱ ጋር አንድ ነው። እኔና አብ አንድ ነን። ዘሬኪያይ ሬዮን አቡየ አባቴን ያየ እኔን አየ። አብን ማየት እንዴት ወልድን ማየት ከሆነ ወልድን ማየት አብን ማየት ከሆነ አብ ከወልድ ልዩ ነውን? አይደለም። አብ ከወልድ አንድ ነው፣ ከመንፈስ ቅዱስም አንድ ነው። በስላሴያቸው ሊነሳ ኢንበው ውስተ ከፊለ መንግስት፣ እኛ የስላሴን መንግስት ወደ መክፈት አንገባም። ስላሴን በአንዲት መንግስት እናውቃቸዋለን። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ እንደተነገረ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉዕ ሰማያት ወምድረ ቅዱሳት ስብሐቲከ ተብሎ እንደተጻፈው ቅዱስ ስለ አብ፣ ቅዱስ ስለ ወልድ፣ ቅዱስ ስለ መንፈስ ቅዱስ እግዚአብሔር ጸባዖት ስለ አንድ ጌትነታቸው ተብሎ የተነገረ ነው። እንዲህ አድርገው አርዮስም ተከራክረው ረድተዋል። ወልድ ቀዳማዊ ነው። ወልድ ከአባቱ ጋር አንድ ነው። ወልድ ፍጡር አይደለም፣ ዓለማትን የፈጠረ ነው። ወቦቱ ኩሉ ኮነ ወዘእንበሌውሰ አልቦ ዘኮነ ወእምንትኒም ዘኮነ ወዘይን ኮነ በእንቲአሁ ቦቱ ሕይወት ውእቱ። በእርሱ ሁሉ ሆነ፣ ያለ እርሱ ምንም ይሆን የለም። የተፈጠረ ሁሉ በእሱ ፈቃድ የተፈጠረ ነው። በእሱ የተፈጠረው ፍጥረት ሁሉ ሕይወት ነው። እሱ እውነተኛ ብርሃን ነው ተብሎ ዮሐንስ እንደነገረ ነው። ስለዚህ የፍጥረታት ሕይወት ነው ክርስቶስ። ቅዱስ አትናቴዎስ ስለዚህ ጉዳይ ሲናገር አርዮስ መልስ በሰጠው ጊዜ እንግዲህ ክርስቶስ ከፍጡራን እንዳንዱ ከሆነ የጠፋውን ልፈልግ መጣሁ እንደምን ይላል? በማቴዎስ ወንጌል ምዕራፍ 18 ላይ እስመ መጽአ ለእጓለ እመሕያው ከመ ይስስ ወያድኅን ዘተሃጉለ፣ የእግዚአብሔር ልጅ የሰው ልጅ ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን መጥቷልና ይላል። ኢየሱስ ክርስቶስ ከፍጡራን እንዳንዱ ተራ ፍጡር ከሆነ ምስጋና ይግባውና ተራ ፍጡር ከሆነ እንዴት የጠፉትን ሊፈልግ ይመጣል? እሱ ራሱ የሚፈለግ ነው በለኛ ነበር ያለው ቅዱስ አትናቴዎስ። ክርስቶስማ አምላክ ባይሆን ኑሮ የጠፉትን ሊፈልግ እንዴት ይመጣል? ፍጡር የጠፋውን የሚፈልግ ቢሆንማ ኑሮ አዳምን ፍጡር የሚያድነውና የሚዋጀውማ ቢሆን ኑሮ መላእክት ለምን ባልተላኩለትም ነበር? ሲወጡ ሲወርዱ የነበሩ መላእክት ለምን ባልዋጁትም ነበር? እውነተኛውን እርቅ ግን የሚፈጽመው አምላክ ነውና እግዚአብሔር አንድያ ልጁን ላከ እንጂ። በፍጡር ደምማ ዓለም የሚድን ከሆነ የአቤል ደም አያድነንም ነበረ? የኢሳይያስ ደም አያድነንም ነበረ? አይደለም። እንደዚያ ከሆነማ የሰው ልጆች ድነት ከንቱ ነው በለኛ እያለ ነበር ቅዱስ አትናቴዎስ ይህንን ትምህርት የሰጠው። በዚህ መሰረት የጌታችን የመድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክነትና ጌትነት በስልጣኑ ያስተማረ፣ በስልጣኑ ሕግ የሰራ። ልብ በሉ፣ የሕግ ባለቤት እግዚአብሔር ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ እንደምታነቡት 10ን ቃላት ለእስራኤል ሕግ አድርጎ የሰጣቸው እግዚአብሔር ነው። ያለ እግዚአብሔር ትእዛዝ ሕግን በሕግ መተካት የሚችል የለም። ካለ እንደዛ ከሆነ ምን አለ? ሰማዕክሙ ዘተብህለ ለቀደምትክሙ አፍቅሩ ቢጸክሙ ወጽድዑ ጸላእተክሙ ወአንሰ እብለክሙ አፍቅሩ ጸላእተክሙ። ለቀደሙት ሰዎች ወዳጆቻችሁን ውደዱ፣ ጠላቶቻችሁን ጥሉ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። ኩኑ እምከመ ኀረያነ ከመ ትኩኑ ውሉዶ ለአብክሙ ዘበሰማያት። ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ርኅሩኆች ሁኑ። እስመ አቡክሙ ሰማያዊ ያጸርቅ ፀሐየ ለጻድቃን ወኃጥአን። የሰማይ አባታችሁ ለጻድቃንም ለኃጥአንም ፀሐይን ያወጣል፣ ያዘንንም ዝናም ለኄራን ወእኩያን። ለክፎችም ለደጎችም ዝናምን ያዘንማል። እኔ ግን እላችኋለሁ ወዳጆቻችሁንማ ብቻ ብትወዱ ከአሕዛብ ብልጫችሁ ምንድን ነው? ቀራጮችስ ይህንን ያደርጉት የለምን? እያለ ሕግን የሠራ ተራራው ላይ ቀድሞ በሙሴ ዘመን ሕግን እንደሰጠ
ትናንት በተራራ ላይ ሕግን የሰጠኋችሁ እኔው ነኝ ሥጋ ለብሼ መጣሁ ሲል ወደ ተራራ ወጥቶ ከፍ ባለ ቦታ ላይ ቆሞ እኔ ግን እላችኋለሁ እያለ እንደ ጌትነቱ ሕግን ሠራ። ስለዚህ ምን አለ? እንዲህ ይላል፣ እስመ ከመ መኮንን ይሜሮሙ አኮ ከመጻሕፍቱም። ሲያስተምራቸውም እንደ ጌትነቱ እንደ ባለሥልጣን ያስተምራቸው ነበር እንጂ እንደ ጸሐፍት እንደ ፈሪሳውያን አላስተማርም። እንደ ኢሳይያስ ከመዝ ይቤ እግዚአብሔር ጸባዖት፣ አሸናፊ እግዚአብሔር እንዲህ ይላል እያለ አላስተማርም። እንደ ዘካርያስ ከመዝ ይቤ እግዚአብሔር ዘኩሎ ይመልክ፣ ሁሉን የሚገዛ እግዚአብሔር እንዲህ ብለዋል ብሎ አላስተማርም። እንደ ሕዝቅኤል ከመዝ ይቤ እግዚአብሔር አዶናይ፣ ሁሉን ቻይ እግዚአብሔር እንዲህ ብለዋል ብሎ አላስተማርም። እንደ ሙሴ ከመዝ ይቤለክሙ እግዚአብሔር ደቂቀ እስራኤል፣ የእስራኤል ልጆች ሆይ እግዚአብሔር እንዲህ ብሏችኋል ብሎ አላስተማርም። በአጋጣሚ እጁ ተቆርጧል ተብሎ ከተባለ ቅዱስ አትናቴዎስ ተከሶ ቀረበ። ይገርማችኋል፣ የሰው እጅ ተቆርጧል ተብሎ የታሰበው ሰውዬ በአጋጣሚ ለሌላ ጉዳይ በጉባኤው ተገኘ። ቅረብ አሉት። ምን ቆርጧል ነው ያላችሁ? እኛ ቅዱስ አትናቴዎስ እጅ። ምን ቆርጧል ነው ያላችሁ? እጅ። የቆረጥኩት ሰው ስሙ ማን ይባላል? እገሌ። የውሸት የምንፍቅና የክደት ጳጳሳት ተሰብስበው እንደዘመሩ ምንን የቆረጥኩት? እጅ። አየህ፣ ጅል ሰው ትልቅ ስራ መስራት ሲያቅተው ትልቅ ሰው ሰድቦ ይታወቃል። የጅል ሰው አካሄድ እንደዚህ ነው። ጅል አያርጋችሁ እግዚአብሔር። ጅል ማለት ምን ማለት ነው ተብሎ ቢጠየቅ መዙም ነው። ጅል ማለት አንድ ጸሐፊ ምን ብሎ ያነበብኩት መጽሐፍ ነው። ጅል ምንድን ነው ትሉኝ እንደሆነ ዓለማዊ መጽሐፍ ነው። ኢትዮጵያ ውስጥ የተጻፈ መጽሐፍ ነው። የመጽሐፍን ርዕስ አልናገርም ማስታወቂያ እንዳይሆንብኝ እና እንግዲህ ዓለማዊ መጽሐፍ ስናነብ የሚጣልም የሚያያዝም ነገር ስላለ እና ጅል ምንድን ነው ትለኝ እንደሆነ ጅል ማለት ወደ ዓለም ወደፊት የማይል ነው ማለት የሰውየውን ጽሑፍ እኔ ስረዳው ነገም የማይገባው ትናንትም የማይገባው ማለት ነው። ጅል ማለት አርቆ የማያስብ ባለበት የሚቆም ብሎ ዛሬን ካበላው እንደ ሐውልት ቁሞ ያደራሉት ነው ጅል። እንደዚያ ጅል ጳጳሳት ተሰብስበው እጁ ቆርጧል ያሉ። ከዚያ ምን አደረገ? አንዱን እጅ ደበቀና አንዱን እጅ ከፍ አድርጋ። በአጋጣሚ ቅዱስ አትናቴዎስ ትክ ብሎ ሲመለከት ሰው ሁሉ አትናቴዎስ ምን ይሆን ብሎ ተሰብስቧል። ትክ ብሎ ሲመለከት ያን ቆርጧል የተባለው ሰው እያዩ ና ወደፊት አለው። መጣ። ቀኝ እጅህን አንሳ አለው። አወጣ እና የታሊ ቆረጥኩት ሲባል ሌላኛው እጁን አለ። ይሄኛውን እጁ ሰውሮታል። ይሄኛውን እጅ ብድግ አድርገና ቅዱስ አትናቴዎስ እንግዲህ የቆረጥኩት ሶስተኛውን እጅ ነው ሎት ዘንገቤት እውነት ያሸንፋል። ተሰብስበው በውሸት ያንን ምሰሶ ያንን የክፍለ ዘመን ብርሃን ያንን የቤተ ክርስቲያን ኮከብ ብቻውን 50 ዓመት የቆመ አምድ ነበር ቅዱስ አትናቴዎስ ብቻውን። ከእውነት ጋር ከሆኑ ግን አንድ ሆኖ ብዙነት ሄድና ይህን መሰከረ። ንጉሱን እንግዲህ ታውቃላችሁ፣ ከሚስት ውጭ የተወለደ ሰው ስድብ አለው። ቃሉን ባልናገረው ሻይምስ የሚሰደብበት ከሚስት ውጭ የተወለደ ልጅ እንደዛ ነው። በሀገራችን ከሚስት ውጭ የተወለደ ሰው ጳጳስ አይሆንም ነበር። ታውቃላችኋል፣ ከሌላ ሚስት የተወለደ ሰው አይሾምም። እስከ ብዙ ጊዜ ፓትርያርክ አይሆንም ነበር። እሱ ብቻ አይደለም፣ ቄስ መሆን አይችልም። ከሌላ ሚስት የተወለደ ሕጋዊ ከሆነ ባለትዳር ያልተወለደ ሰው ቄስ መሆን አይችልም። ስርዓተ ቤተክርስቲያን ይከለክላል። አሁን የቄሶችን እናት አባት ደግሞ ምርመራ እንዳትገቡ። የኢትዮጵያ ምዕመናን እኮ የሰው ኃጢአት ለማጽናት አርኪኦሎጂስቶች እኮ ናችሁ እናንተ ጀግኖች። እሱ ውስጥ እንዳትገቡ። አሁን ንጉሱ ቆስጠንጢኖስ በዚያ መንገድ እንዳልተወለደ አጥንተው አትናቴዎስን በእውቀት ቢሉ በስም ማጥፋት ቢሉ በኃጢአት ቢሉ አልገኝ ቢላቸው ምን ብለው ተናገሩ መሰላችሁ? ንጉሱን ከሚስቱ ውጭ የተወለደ ነው ብሎ ተሳድቧል ብለው ለንጉስ ከሰሱት። ከእስክንድሪያ ወደ ሮም ስንዴ ግብር እንዳይላክ አድርገዋል።
የመንግስትን መንበር እየነቀነቀ ነው ብለው ከሰሱት። አቅም ሲያቅትህ ወይ ወደ ውሸት ትጠጋለህ ወይ ወደ ፖለቲካ ትጠጋለህ። እንደዚህ በጣም ችግር እኮ ነው። የሃይማኖት አባት ከሆንክ ሃይማኖትን ብቻ ይዘህ ትቆማለህ። በሃይማኖት ድል ትነሳለህ። እስመሰ ለከዩ ሃይማኖት ያለብሳ ሰው ክፋቱን ሃይማኖት ያለብሳታል ይላል ኢትዮጵያውያን ሊቃውንት። ሰው ክፋቱን ሃይማኖት ያለብሳታል። ሄድና በሃይማኖት ሲያቅተው ቤተክርስቲያንን የሚጎዷት ሁልጊዜ ትምህርት አብስለው ያልተማሩ ሰዎች አብስለው ሳይማሩ ቤተክርስቲያንን የሚንድ ሐሳብ ይዘው ይመጡና ተከራክረው ሲረቷቸው ደግሞ ሄደው ከፖለቲካ ይለጥፋሉ። ሄደው እውነተኛ አባቶችን መንግስትን ተሳድበዋል ብለው ደግሞ ይካሰሳሉ። እንደዚህ ያሉ ሰዎች እንዲህ ናቸው። ቅዱስ አትናቴዎስ ተሰደደ። በአጋጣሚ 2 ዓመት ተሰዶ ያሳለፈባትን ዓመት የዛሬ ዓመት በዚህች ቀን እዚያ ነበርኩኝ። ጀርመን ውስጥ ትሬር የምትባል ከተማ ውስጥ ናት እና እዛች ተሰዶ 2 ዓመት በስደት ከእስክንድርያ ያሳልፏልና የዛሬ ዓመት በ7 እዚያቸው ቦታ በመገኘት ደስ ብሎኛል። ቅዱስ አትናቴዎስ ስለምወደው እንደው በስደት የቤተክርስቲያናችንን መከራ የሀገራችን መከራ እንደው አስብ እባክህ ብዬ አቡነ ዘበሰማያት ደግሜ ነበር። ምንም ኃጢአተኛ በሆን የአቡነ ዘበሰማያት አንካሳ የለውም እና ልላችሁ የፈለግኩት ያ ሁሉ ዘመን አብቅቶ ያ ሁሉ ግፍ አብቅቶ በገዳማት ተሰዶ ተንከራቶ አርዮሳዊ ጊዮርጊስ የሚባል ደግሞ ተሹሞ እጅግ ተንኮለኛ የሆነ እንግዲህ ታውቃላችሁ ቅዱስ አትናቴዎስ የምን ለኢትዮጵያ ቤተክርስቲያን ትልቅ ባለውለታው ነው። የኢትዮጵያውያን የመጀመሪያው ጳጳስ አቡነ ሰላማ ከሳቴ ብርሃንን የሾመልን ቅዱስ አትናቴዎስ ነው። ታውቃላችሁ ቅዱስ አትናቴዎስ ነው የኢትዮጵያውን የመጀመሪያውን ጳጳስ ሾሞ የሰደደልን አቡነ ሰላማ ከሳቴ ብርሃን። አቡነ ሰላማ ከሳቴ ብርሃን ተሾመው ኢትዮጵያ ከመጡ በኋላ ቅዱስ አትናቴዎስ በነገረ ሰሪዎች ምክንያት ለንጉሱ በተሰራ ነገር ስራ ያለበደሉ ተሰዶ በግዞት በሄደበት ወቅት አርዮሳዊ ጊዮርጊስ የሚባል ጳጳስ ተሾሞ ነበር። ምዕመናን ያንን አንቀበልም ብለው ብዙ ግፍ ተቀብለዋል። ተደብድበዋል፣ ታስረዋል። ከሚያስቀድሱበት እየተሸከሙ እያወጡ ወርውረዋቸዋል። በእሳት አቃጥለዋቸዋል። ብዙ ስቃይ አድርሰውባቸዋል። ይገርማቸዋል። ግን የእኛ አባት ስደተኛው አትናቴዎስ ነው እያሉ እኮ ነው የትንሣኤ ዕለት ታስሮና ተሰዶ ባለበት የሚልክላቸውን ደብዳቤ እያነበቡ ምዕመናን ቤተክርስቲያናቸውን ጠበቁ። አክሱም የነበሩት የሀገራችን ነገስታት አብርሃና አጽብሃ፣ እነዚያ ነገስታት በዘመኑ የነበረው ንጉስ በተለይ ቆስጠንጢኖስ ካለፈ በኋላ የሮማ ንጉስ ወይም የባዛንታይን መንግስት የሚባለው ከሁለት ተከፍሎ ምስራቅ ሮማ እና ምዕራብ ሮማ ተብሎ ተከፍሎ ነበርና አንደኛው ገዢ ቅዱስ አትናቴዎስ በጣም የሚጠላ ነበር። አንደኛው ቆስጣዲዮስ የሚባለው የቆስጠንጢኖስ ልጅ እሱ ለአብርሃና አጽብሃ ለኢትዮጵያ ነገስታት ሰላማ ከሳቴ ብርሃን የምትሉት ውሸት ነው፣ እውነተኛውን ሃይማኖት የያዘው ጊዮርጊስ ነው። ስለዚህ አትናቴዎስ ውሸታም ነው። አትናቴዎስ ስለሾመው የእናንተ ጳጳስም ትክክል አይደለም፣ ስለዚህ ሌላ ጳጳስ ተቀበሉ ብሎ ደብዳቤ ቢጽፍላቸው እኛ በሐዋርያት ሰንሰለት የወረደውን እውነተኛውን የክህነት ቅብብሎች አግኝተናል፣ ሃይማኖታችንም እንደ አትናቴዎስ ነው ብለው የሀገራችን ነገስታት ከስደተኛው አትናቴዎስ ጋር በመቆም ኢትዮጵያውያን ከእውነት ጋር የመቆም ታሪክ ያለን ሰዎች ነን። ቅዱስ አትናቴዎስ ሲመለስ ቤተ ክርስቲያን ከቅዱስ አትናቴዎስ መንበር ጋር ቀጠለች እና መጨረሻ ላይ ቅዱስ አትናቴዎስ የሁሉ ስደቱ አብቅቶ ረፍት አድርጎ ቤተ ክርስቲያንን አገልግሎ በእውነት ቃል እነዚያ ሁሉ ጠላቶቹ ጠፍተው እንግዲህ አርዮስም እንደተባለው ሽንትን እወጣለሁ ሲል ሆዱ ተዘርግፎ በዚያው ተጎልጉሎ ነው የሞተ በታሪክ እንደተጻፈ። አንድ አርዮሳዊ ባለጸጋ ግን እንደው የህዝብ ሽንት ቤት አድርጎ ሰርቶበታል ይባላል። የአርዮስ አንጀት የተዘረገፈበት ያው እንግዲህ ጅል ሰው የህዝብ ሽንት ቤት ይሆናል ማለት እዛ ሁሉ የህዝብ መጸዳጃ ሆኖ ቀረ። አርዮስ
ፖለቲካ ተጠግቶ ቤተክርስቲያን ሲመድል የነበረው አርዮስ እንዲያውን ሀገር ቤተክርስቲያን ለሀገር ትጸልያለች፣ ቤተክርስቲያን ለመንግስት ትጸልያለች። ግን ሃይማኖታዊ አባት ፖለቲካና ሃይማኖት መቀላቀል የለበትም። የእግዚአብሔር መንግስት አገልጋይ የሆነ ሰው የእግዚአብሔርን መንግስት ይሰብካል። ይሄ ሰው አርዮስ ግን እየሄደ ከዘመኑ ነገስታት እየተጠጋ ቤተክርስቲያንን ሲመድል ሲያሰቃይ ኖረ። ቅዱስ አትናቴዎስ ግን ከቤተክርስቲያን ነግሶ ኖረ። እንዲሁም አባቶቻችን በትውፊት እንደሚነግሩን ከቅዱስ ጳውሎስ መቃብር ሄዶ ሰላም እና ከቅዱስ ጴጥሮስ ሰላም ለክሙ ሐዋርያቲሁ ለክርስቶስ የክርስቶስ ሐዋርያት ጴጥሮስ እና ጳውሎስ ሰላም ለእናንተ ይሁን ብሎ ሲናገር ከመቃብራቸው ለአንተም ሐዋርያ መባል ይገባሃል ብለው የሚል ቃል በእግዚአብሔር ታምራት ከመቃብራቸው ተሰምቶለታል። ስለዚህ አትናቴዎስ ሐዋርያዊ የሚባለው ብቻውን እንደምን ይባላል? አትናቴዎስ ዓለም በአትናቴዎስ ላይ እንደተነሳ አትናቴዎስ ደግሞ ብቻውን በዓለም ላይ የተነሳ ሰው ይባላል። በታሪክ ሲጻፍ ካውቃላችሁ፣ ብቻውን በዓለም ላይ የተነሳ ሰው። የዛን ጊዜ ሮማ፣ እስያ፣ አፍሪካ፣ አውሮፓ የሚባለው ሁሉ አንድ ዓለም ነበር የነበረው። በክርስትና አልተከፋፈልንም። የዛ ጊዜ ይገርማችኋል እኮ አሁን እዚህ ኢትዮጵያ ውስጥ ወይም ሌላ ቤተክርስቲያን ውስጥ ወይም አርመን ቤተክርስቲያን ውስጥ እርስ በርስ ጳጳሳት ቢጣሉ እኮ አይደለም። በዓለም ያሉ ጳጳሳት ከጥቂቶቹ በስተቀር በአትናቴዎስ ላይ ተነስተውበት፣ ቤተ መንግስቱ በአትናቴዎስ ላይ ተነስቶበት፣ ብቻውን አትናቴዎስ ግን በእነሱ ላይ ጡሞ ያሸነፈ የእውነት ምሰሶ ነበረ እና እንዲሁም ተሰብስበው ሰዎች ኧረ እባክህ ዓለም ሁሉ እኮ ተነሳብህ ብለው ቢጠይቁት ግድ የለም በኢየሱስ ክርስቶስ ስም እኔም በዓለሙ ተነስቼበታለሁ ብሎ ነበረ። ብቻውን በዓለም ላይ የቆመ ብርሃን ቅዱስ አትናቴዎስ ነው። የአርዮስ ስም አጠራሩ ጠፍቶ አሰረ ፍኖቱ ሁሉ ተደምስሶ የእሱ መንበር የለው። የቅዱስ አትናቴዎስ እናቱ ቤተ ክርስቲያን ግን እስከ ዛሬ ድረስ ፍሬ እያፈራች አለች። እውነት ለዘላለም ታሸንፋለች። የቅዱስ አትናቴዎስ አምላክ በሃይማኖት ያጽናን። ይህን ጸሎት ሃይማኖት ያረቀቀው እሱ ነው። አባ ጳውሊ የተባለው አባት በራእይ እንዳዩት ሰይጣን እንደ ጸሎት ሃይማኖት አድርጎ የሚጠላው ጸሎት የለም፣ ሰማዕታት እንደሚያፈሰሱለት እውነት ነውና ይላልና ጸሎት ሃይማኖት የሚለው መንገድ ላይ ሆናችሁ፣ መቃብር ላይ ሆናችሁ፣ ውስጥ ሆናችሁ፣ የትም ሆናችሁ ቢሆን ጸልዩ፣ የአትናቴዎስ አምላክ ይደርስላችኋል። የቅዱስ አትናቴዎስ አምላክ በፍጹም ሰላሙ ለሁላችንም ይድረስልን። ከእውነት ጋር ያቁመን እግዚአብሔር። ወስብሐት ለእግዚአብሔር።